የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገ ቦቸራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርጧል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። ለድሬዳዋ ቴሌቪዥን ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ተመልካቾቻችን በያላችሁበት ሰላምታችን ይድረሳችሁ። ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ተጀምሯል። አሸዋ ሜዳ ዘውትር በዚህ ሰዓት ወደ እናንተ ከአንድ እንግዳ ጋር ይቆያል። ዛሬ ለየት ያለ እንግዳ ይዤላችሁ ቀርብ ያለው ግራንድ ማስተር ያሬድ ማሞ የዛሬው እንግዳችን ነው። በሁለት ክፍል በአንድ ሰዓት ቆይታችን ከሱ ጋር እናሳልፋለን። አብራችሁን እንድትቆዩ እንጋብዛለን። በድሬዳዋ ብቻ ሳይሆን በሀገራችን ኢትዮጵያ በውሹ አርት አሉ ከተባሉ መካከል በግንባር ቀደምነት የሚጠቀስ ነው። የሰባት የዳን ባለቤት ነው። ከሱ ጋር ጣፋጭ ቆይታ እናሳልፋለን። የመጀመሪያ ሰላምታዬን በዚህ ጀምራለሁ። ጤና ይስጥልኝ። ካዶ ክብራይል እናመሰግናለን። እዚህ ማለት ለዚህ ኢንተርቪው ጋብዛችሁ እዚህ ስለጠራችሁኝ በጣም ነው ማመሰግነው። ድሬ ቲቪን በጣም ነው የምናመሰግነው። በተለይ አንተን አሸዋ ሜዳ ብለ ብዙ እንቅስቃሴዎችን እያደረክን ያለው ሰውና ብዙ ስፖርተኞችን እያወጣን ያለው ዛሬ ደግሞ ከኔ ጋር ቆይታ ለማድረግ ማሰብን በጣም አፕሪሼት አደርጋለሁኝ፣ አደንቃለሁኝ እና ያው ሰላምታ ስትሰጥ እጅን ትንሽ ሰብሰብ በማድረግ እንደዚህ ገጠም ማድረግ አለበት። ያው ምክንያት ስላለው ነው እንደዚህ ይሰጣል። ይሄኛው እንደ ፀሐይ ይታሰባል፣ ይሄኛው ደግሞ እንደ ጨረቃ ይታሰብና ለዚህ ነው ዘሙን ኤንድ ዘ ሰን አጌን ዊል ቢከም ቱጌዘር የሚል ትርጉም ይሰጣል። እና በአለም ላይ ያሉ የማርሻል አርት ቤተሰቦች አንድ ናቸው እንደማለት ነው። ሌሎችም ዲቴል ትርጉሞች አሉት። ለምሳሌ አውራጣ ሲታጠፍ እነዚህ ሲገጠሙ ብዙ ነገሮች አብረውታሉና ሪስፔክት ለመስጠት ነውና መጀመሪያ ስፖርት ቤት ስትመጣ ከዚህ ነው ስፖርቱን የምንጀምረው ከዲሲፕሊን ነው። ለምሳሌ አውራጣት ጎንበስ ይላል እዚህ አካባቢ እና ያው ብዙ አለመቻልን ብዙ እውቀት ፍላጊነትን የሚገልጹ ናቸውና ብዙ ትርጉሞች ስላሉት ከዛ ነው የሚጀምረው። ትህትና ነው ማለት ነው። አዎ መጀመሪያ ሪስፔክት ነው ትህትና፣ ከዛ ወደ ዋናው ወደ ቤዚክ ስራዎችን እንቀጥላለን ማለት ነው። በእውነት ያሬዶ ስላገኘው በጣም ደስ ብሎኛል። ታታሪነትህን ስራ አትመርጥም፣ ብዙ ስራዎችን ተሰራለህ። ለብዙ ወጣቶች ምሳሌ መሆን የምትችል ወጣት ነህና በዚህ አጋጣሚ አንተን የመሰለ ትልቅ የስፖርት ሰው ቃለ መጠይቅ ማድረግ በመቻሌ ኩራት እንደሚሰማኝ ልነግር እፈልጋለሁ። በሙያም አብረን አንድ ላይ እንሰራለን። ድሬዳዋን ስለምታገለግል ድሬዳዋ ልታመሰግንህ ይገባል። ስለ ውልደትና እድገትህ ትንሽ እናውራና በዛው አያይዘን ደግሞ እግር ኳስ ተጫዋች ነበርክ፣ ግብ ጠባቂ ነበርክ። እሱንም አውርተን ደግሞ ጨዋታችንን እንቀጥል። እንደ ማንኛውም ታዳጊ ህፃን እንደ ድሬዳዋ ልጅ አሸዋ ሜዳ ላይ ያው ክረምት ሲሆን ኳስ እንጫወታለን እና እዛ ተስፋዬ ሜዳ 1 እና 2 የሚባል ሜዳ ነበር። ያቻውን ወደ ጋራዥ አካባቢ የሆነ መጫኛ ምናምን የሆነች ቦታ እዛ ጋር ታዳጊዎች ስለሚጫወቱ እዛ ነበር የምንጫወተው። የኛ በተራ ነው የምንጫወተው። በጣም ብዙ ህፃናቶች ስለነበሩ ተራ ሲደርሰን እንጫወታልና በረኛ ነበርኩኝ በወቅቱ። መሀል ውስጥ መጫወት በጣም ፈልጋለሁኝና አንተ በቃ በረኛ ነው መሆን ያለብህ፣ በቃ የአክሽኔ ሁሉ የመውደቅ የመወርወር ነገር ስለሆነ በቃ አንተ በረኛ ነው የምትሆነው ተብዬ ከዛ ማለት መጀመሪያ ውስጥ እየተጫወትኩ የአንድ አመት ታሪክ ነው ማወራክ። የአንድ አመት ክረምት ታሪክ ነውና ውስጥ እየተጫወትን 3-0 እየመራን ነበር። ከዛ እኔም በረኛ አረጉኝ። በረኛ ካረጉኝ በኋላ ስመለስ ሞር ያለ ፍላጎቴ ስለሆነ እዛ ጋር እንትን ያሉት በቃ ኳሳው በዚህም ትገባለች በዚህም ትገባለች። ስለዚህ ያሬድ ምን ኳስ ጋር እንዳደረሰ በቃ ከዛ በኋላ ኳስና እኔ በቃ በዛው ያቆምንበት እንከባበራቱ ኳስና እኔ በቃ ወደ አክሮባትና ወደ ጂምናስቲኩ ከዛ በኋላ ክረምት 87 88 አካባቢ ጂምናስቲክ ወደ ጂምናስቲኩ መጣሁ።
ከዛ በኋላ ነው ከጂምናስቲክ ወደ ማርሻል አርቱ የመጣሁት። ዛሬም እዚህ ለመገናኘታችን ምክንያት የሆነው ያንተ መገለጫ ከሆነው ውሹ ጋር እንዴት ተገናኘ? ውሹ ያው ከድሮም ጀምሮ ያው ማርሻል አርትን እያየን ያደግነው በልጅነታችን። እነዚህ የነ ብሩስ ሊ ፊልሞች የነ ጃኪ ቻን ፊልሞች በዛን ጊዜ በቃ እንትን ናቸው፣ በቃ አክሽን ፊልሞች ነው በቃ አብዛኛው የሚታየው። በቃ እኛ ደግሞ እነሱን ለመሆን ነው በቃ በየእንትኑ አሸዋ ውስጥም ቤት ውስጥ በቃ ምንትን ማለት ነው። እና ከዛ ብራዘር ታላቅ ብራዘር ያለ ነፍሱን ይማረውና ለምንድን ነው እንደዚህ አይነት ስፖርት ልገባ ነው ስለው ከሌ የሚባል አለ አስተማሪ ግን ጠቆመኝ እና ቀጥታ ወደዛ ነው ያመራሁትና ስፖርት ኮሚሽን ስመጣ ያው በወቅቱ የነበሩ ስፖርተኞች ነበሩ ከኛ በፊት የነበሩ። ከዛ ተመዘገብኩኝ 1992 አካባቢ 1992 አካባቢ ስመዘገብ እና ያለውን ነገር ስለ ማርሻል አርት አንዳንድ ነገሮች እንደዚህ ነው ምናምን ያሉት ነገሮች ዲቴል ተነገረን። ከዛ በኋላ ጆይን አረኩኝ። ወደ ስልጠናው ገባን። ስልጠናውን እየወሰደን በዛ ነው አመት ከ3 ወር በኋላ የኢትዮጵያ ሻምፒዮና ድሬዳዋ ላይ ነበር የሚካሄደው 1992 ዓመተ ምህረት እና ተወዳዳሪ ነክ ተባልኩኝ። እንዴት ነው እኔ ተወዳዳሪ ነው ተባለ። በቃ ማለት ተቀበልኩኝ ማለት በደስታ ተቀበልኩኝ። ከዛ በፊትም ጂምናስቲክ ላይ ሌሎች ስፖርቶች ላይ ብራም ስለማተኮር በዛ ፋስት ነበርኩኝ እና ካሉት ተማሪዎችም ፊት አረግ ነበርና ውድድሩን እንድሳተፍ በ48 52 ኪሎ በፋይት ተመረጥኩኝና በዛ ነው አመት ድሬዳዋ ላይ ኢትዮጵያ ሻምፒዮና ሲካሄድ የወርቅ ማዳሊያ አመጣው ለመጀመሪያ ጊዜ በ3 ወሬ የወርቅ ማዳሊያ ባለቤት ሆኜ ድሬዳዋን ለመጀመሪያ ጊዜ በ92 ዓመተ ምህረት ያስጠራውበት ጊዜ ነበርና ከዛ በኋላ ነው እንግዲህ ስልጠናውን እያጠነከርኩኝ የመጣሁት። ማለት ያው እዛ ውድድር ላይ ያዩዋቸው ነገሮች እዛ ውድድሮች ላይ ያዩዋቸው ጠንካራ ጎኖችና እንትኖች ለኔ ስፖርቱ ላይ እንድቀጥል ያደረገኝ እንትን ነው እና ሞራልም የሰጠኝ እንትን ነው። በዛው ነው የቀጠልኩት። የመጀመሪያ ቀበቶ በስንት ጊዜ ያገኘ? የመጀመሪያ ቀበቶ እንግዲህ ከውድድር በኋላ ነው ያገኘሁት። ገና ሳታገኝ ተወዳደርኩ? ዋው ምርቃት ሳልመረቅ ነው ውድድር የተወዳደርኩትና ያው በፊት ስለሚፈቅድ ነው። አሁን ህጎች ብዙ ጊዜ ይሻሻላሉ እንትን ይላሉና ያን ጊዜ ውድድር ሲኖር ማንኛውም ፊት የሚያረክ ሰው ውድድር ይወዳደራል። ስለዚህ በዛ ምክንያት ውድድር እንትን አልኩኝ። ከዛ በኋላ ያው በተለያዩ የቀበቶ ማዕረጎች በየአመቱ በዛው አመት መጨረሻ ምርቃት ነበረ። የመጀመሪያ ቀበቶ የሚሆነው አረንጓዴ ቀበቶ ነው። ቢጫ ኦሬንጅ ምናምን እያልክ የምትሄደውን እኔ በአንድ ጊዜ ወደ አረንጓዴ ቀበቶ ከዛ ሰማያዊ ስንት ዘለ ማለት ስትራይት 3 ዘልዬ ሄድኩኝ። ከዛ እያልኩ ቀጥዬ ያው ወደ ብላክ ቤልቶ በ98 አካባቢ 98 አካባቢ ብላክ ቤልቴን ወሰድኩኝ። 97 98 እንደው ከትንሹ ቀበቶ እስከ ዳን ድረስ ለመድረስ ምን ያህል አመት ፈጀበ? ከብላክ ቤልት ከወሰድኩኝ በኋላ ብዙም ረጅም ጊዜ አገልግያለሁኝ። ማለት ብላክ ቤልቴን የወሰድኩት በዛ ጊዜ ቢሆንም ከዛ በኋላ አሁን እስካል ትምህርት ቤቱን በላይነት በረዳት አሰልጣኝነት ረጅም አመት አገልግያለሁኝ። ቀደም ብላክ ቤልት የወሰድኩት ዓመተ ምህረት የነገርኩ ያቆምኩበትን ነው። ብላክ ቤልቱን ከዛ በፊት ነው ብላክ ቤልትን የወሰድኩትና እስከዛ ድረስ አገልግዬ ከትምህርት ሴንተሩ እስከለቅ ድረስ ያለውን ጊዜ በረዳት አሰልጣኝነት ነበር አሰልጣኝን እያገዝኩኝ የነበረውና ከዛ በኋላ በ98 የራሴን ስፖርት ቤት ከፈትኩ። 98 ስፖርት ቤቱን የለቀኩበት ጊዜ ነበርና የራሴን ስፖርት ቤት የከፈትኩበት ጊዜ ነው። በውድድር ላይ ዓለም ያሬዶ ስንት አመት ተጫወተ? እንግዲህ ከ1992 ዓመተ ምህረት እስከ 98 ዓመተ ምህረት ድረስ ተጫዋች ነበርኩኝ።
እና በዛን ጊዜ በአጠቃላይ ያው የኢትዮጵያ ሻምፒዮን ነበርኩኝ 92 እዚህ ድሬዳዋ ላይ ከተካሄደ በኋላ 93 ቀጥታ ወደ ደሴ ነው የሄድነው። ደሴ ውድድር ላይ ያው እዛም ውድድር ነበረኝ። የመጀመሪያ ውድድር ስትሄድ ከ3 ከ4 ሰው ጋር ነው ፋይት የምታደርገውና የመጨረሻ ፋይናል ውድድሬ ከደቡብ ተጫዋች ጋር ነበርና ከሱ ጋር እየተጫወትን ሁለተኛ ዙር አለቀ። በእኛ ህግ 3 ዙር ነው የሚፈቀደው። ወደ 4ኛ ዙር እንድንሄድ ተደረገ። ከዛ 4ኛም ዙር እየተጫወትን አግሬሲቭ ጨዋታ ነው የሚጫወቱት እነዚህ ስፖርተኞች። አግሬሲቭ ጨዋታ ነው በቃ በየውድድሩ መሀል ምክር አለ። ቀስ እያላችሁ ተጫወቱ ምናምን በዛም በኩል በዚህም በኩል። ከዛ በኋላ ሁለታችንም ከሜዳ አስወጡም ዲስኳሊፋይ ተብለን ከሜዳ ወጣን። እዛ ከሜዳ ወጣን። በጣም አዘንኩኝ። የሁለተኛ ጨዋታዬ ነው እና ያው የብር ማዳሊያ ተሰጠን። የብር ማዳሊያ ተሰጠን። በአርት የወርቅ ማዳሊያ አግኝተናል። ከዛ በፋይት ደግሞ በአርት ዋንጫ አግኝተን ነበረ። ከዛ ያኔ ከደሴ ስንመለስ ውድድሩ አልቆ ሁሉም በአንድ ባስ ነበር የሚመጣው ወደ አዲስ አበባ አካባቢ ያሉ ከአዲስ አበባ ወደ ሌላ ቦታ ማለት እስከ አዲስ አበባ ድረስ አንድ ላይ ተሰብስበን ነው የምንመጣው። ከዛ እዛ ተሰብስበን እየመጣን ለኔና አብሮኝ ለተጫወተው ባልደረባዬ ለአንተ የወርቅ ማዳሊያ ነው የሚገባ ብለው እዛው መኪና ውስጥ ፌዴሬሽኑም አብሮ ስለሚሄድ የወርቅ ማዳሊያ ሰጡኝ። ከዛ ለምንድነው አሁን የወርቅ ማዳሊያ የምሰጡኝ? ህጉ ማለት በህጉ ከሄድን የዋንጫም ተሸላሚ ነው የምንሆነው። ለምንድነው ስል ባነንኩባቸውና ከዛ አይ በቃ ተው አንተ ላንተ የወርቅ ማዳሊያ እንስጠ። ከዛ የወርቅ ማዳሊያውን መኪና ላይ ነው የወሰድኩት። የሚገርም እና ያው እንደዚህ አይነት ነገሮች አሉ። ሰው እዛ ጋር የተፈጠረው ነገር ምንድነው? ያኔ ስፖርቱን ለማስተዋወቅ ፌዴሬሽኑ ሁሉም ክልሎች የመጡት ዋንጫ ይዞ መሄድ አለባቸው የሚል እሳቤ ነበራቸውና ከዛ በኋላ አንተስ እኛ በአርት ዋንጫ አግኝተናል። ሌላውን በሆነ ነገር ሌላውን በእንትን አግኝቷልና የፋይት እኔ ካሸነፍኩም ከተሸነፍኩም ዋንጫ እንደምንወስድ ያውቃሉ። ብርም ባገኝ ባልጫወት ራሱ በቃኝ ብዬ የመጀመሪያውን እንትን ባቆም ዋንጫም ይኖረን ነበር። ግን እዛ ጋር 4 ዙር እስክንጫወት ድረስ ዲስኳሊፋይ ከሆንክ ነጥብ አብሮ ነው የሚሰረዘው። ነጥብም አብሮ ተሰረዘ ማለት ከዛ ያገኘው ድምር ነጥብ ይሰረዛል፣ አብሮ ነው የሚሰረዘው። በዛ ካልኩሌት እነሱ ያችን ካልኩሌት ሰርተው ነው እኛን እንትን ያደረጉት። ከመጨረሻ ላይ ነው እሱ ነው የገባነው። ያው አሰልጣኝ ብስለት አንዳንዴ ብዙ ነገር ይገጥማል። በ1984 ሐዋሳ ላይ ስትጫወት ይደገም የተባለው ታስታውሳለህ? አዎ ከደሴ በኋላ እንግዲህ ቀጥታ ወደ በየአመቱ ስለሆነ ውድድር የሚደረገው ቀጥታ ወደ ሐዋሳ ነው። 94 ዓመተ ምህረት ነው ሐዋሳ ላይ ነው። በጣም ደስ የሚል ጊዜ ነበረ። ሐዋሳ ያኔ ያው ገና በጋሪ ነበር ወደ ሜዳ ምናምን ነውና ደስ በቃ ትዝታው አለና አሁን ሐዋሳን ተመልሼ ሳይት በጣም ተለውጣለች። ሰው በዛን ጊዜ ምንድነው የሆነው? እንደዚሁ ውድድር ያው እየታወክ ትመጣለህ። ፋይት ማን ነው ጥሩ ምናምን የሚለው ነገር ላይ ትመጣለ። እዛም እንደዚሁ ከክልሎች ጋር ነበር ውድድሩ። ሁለተኛ ውድድሬን አልፌ ሶስተኛ ውድድሬ ላይ ከዛው ከደቡብ ክልል ከሐዋሳ ስፖርተኛ ጋር ነው ፋይናል የደረሰኝ። ያው ሰው እንደ ድሮ እንደዚህ አርቲዛቸው አሁን ትንሿ ሜዳ ሳር አርቲፊሻል ሜዳ የነበረችው ሜዳ አጥር በጣውላ ነበርና እንደዚህ ሜዳው መሀል ነው ውድድሩ የተካሄደው። እንዲህ ሰው ክብ ሰርቶ ነው ያይ እና ከዛ ውድድሩን አሸንፌ ጨርሼ ወደ ቤት ሄድኩኝ እና ወደ ዶርም በቃ አረፍት ላይ ነኝ ያለሁት። ከዛ ተደወለልኝ። አሰልጣኝ ደውሎ ጨዋታው ይደገም ተብሏል፣ እኩል ናችሁ ተብሏል እና ጨዋታውን ትደግማላችሁ ተብሏል። እንዴት ነው ምናምን አለኝ። ችግር የለውም እሺ እንደግማለን። ለስፖርተኞቹን ያው ድካምም አለ ምንም አለ እኮ ያው አሰልጣኝ የሚለው ነገር ነው እንትን የምታደርገው። እንዴት አሸንፌ የሚለው ነገር እኔ እንትን ብሎኛል። ልብም ምክንያት ነው አልገባኝም። ከዛ አሰልጣኝን እሺ ችግር የለውም አልኩት። ከዛ በኋላ እሁድ ነበር ጨዋታው። ዋንጫው ተደርድሮ ምናምን ከዛ የኛ ጨዋታ ብቻ ነው የቀረው። ከዛ ፋይት ተባለ፣ ገባን፣ ተጫወትን። ድጋሚ አሸነፍኩት። ማለት ያው
እንትን ስለሆነ ያው የማውቀው ልጅ ስለሆነ አንድ ሰው መጀመሪያ ካወቀው እንዳውም ከዛ የበለጠ ነው እንትን የምታረገው የምትጫወተው። ጥሩ ጨዋታ ተጫወት ነው እና ወጣን። ከዛ ለምንድን ነው ግን ጨዋታውን ያስደገሙት? እንዳሸነፍክ ይታወቃል አይደል? አይ እሁድ ስለሆነ ዋንጫ ተደድሮ ተጫዋች ስንት ሲል ያንተ ደግሞ ጨዋታ ጥሩ ስለሆነ እንዴ መጀመሪያ እንደዛ ብላችሁ ነው ማለት ብንጎዳዳስ? ፋይት ደግሞ ተጠንቅቀ የምትጫወተው ነገር ነው። ለምን የፈለከው ቤስት ብትሆን የፈለከው ጎበዝ ብትሆን ምንም የማይችል ሰው መጥቶ ሊጥል ይችላል። ጥንቃቄ ከሌለ በዛን ጊዜ ደግሞ ውድድሮቹ በጣም በቃ እንዲ ተርን የሚበዛቸው ናቸውና ስዊፕ ብዙ ልጆች በዛ ውድድር ላይ ራሱ ትንሽ ጉዳቶች ምናምን የነበሩበት ነበርና ባዶ ከሚሆንና እሺ ይሄን ያው ምንም ማድረግ አይቻልም። ተቀበለ ሁለቱንም ማሸነፌ ነው ዋናው ነገር። አሸንፌ መጣሁኝ። በኢትዮጵያ ሻምፒዮና ወደ 8 ያህል በላይ ተሳትፈ 7ቱን ውድድር በአንተ ካታጎሪ ሻምፒዮና መሆን እንችላለን። ይሄ አስማት እኮ ነው አይደል? በለው ከዛ በኋላ ያው ትሬኒንጋችን ጠንካራ ነው። ከውስጥ ስፖርት ቤት ከምንሰራው ትሬኒንግ ውጪ እሰራለሁኝ። ስሰራ ረጅም ሰው ይገጥመኛል፣ አጭር ሰው ይገጥመኛል፣ ፈጣን ሰው ብዬ ነው የምሰራው። ለራሴ እቅድ አወጣና ነው የምሰራው። ከትሬኒንግ መልስ ቤት እሰራለሁ። ትሬኒንግ ሰርቼ ስመለስ እሰራለሁ ቤት እና ያው የምሰራውም እንትኖች ትንሽ በህይወት እንትኔም ስሰራ እንዲ ከብራዘር ጋር እንዲ ኬክ ቤትና ምናልባት መጣቀው ከሆነ ሚካኤል ቁርስ ቤት እዛ ነው ብዙ ጊዜ ያደኩት እዛ ነው። እዛ የሚሰሩ ስራዎችን ዳቦ የሚጋግሩ ሰዎች አሉ፣ ኬክ የሚሰሩ ሰዎች አሉና 50 ኪሎ እንትን ያቦካሉ ሊጥ እና እስቲና ምናምን ይሉኛል። እኔ በቃ እሱ ላይ ነው እኔ ደግሞ ምን ለማመደው እያቦካውኝ ማለት እና እሱ ሳይጠቅመኝ አይቀርም እና አንተ የተለማመድክበትን ነው የምበላው እና በጅ በቃ እና እነሱም አይ እነዛም በጣም ጎበዝ ጠንካራ ልጆች አሉና በቃ ከነሱ ጋር ነው እንትን ማድረግ እና ለመድኩት ታውቃለህ እንትኑን እና እኔ ከራሴ ጋር ያስኬድኩት ነው ስራውን። እነሱ ያው ሲያቦኩ እነሱም ብቻቸውን እንደዛው ነው። እኔ እንደዚህ ግድግዳ ነገር አለ እንትን ሴራሚክ ነው መታቦካበት እንትን በቃ ፍላት ነው ይመቻል ከግድግዳው ጋር በቃ እንትን ማድረግና እኔ በቃ በዛ ነው እንትን ማድረግና አንድን ነገር ለሁለት ነገር ነው የምጠቀምበት። አንድም እንደ ስራ ሁለተኛም ደግሞ እንደ ውድድር ነው አድርጌ የተጠቀምኩበት። ያቺን ሜትር ነው የተጠቀምኩትና ያ ነገርም ሳይጠቅመኝ አይቀርም። አንተ ደግሞ በፋይት ነው በጣም ተታወቀ። በፋይት ነው። በስንት ነው በምትጫወተው? እኔ እንግዲህ ቀደም እንዳልኩ በ92 ዓመተ ምህረት ያው በ48 52 ኪሎ ጀምሬ እስከ 70 ኪሎ ተጫውቻለሁ። 70 ኪሎ የተጫወትኩት መጨረሻ 98 ወክማ ላይ ነው። 98 ወክማ ላይ ሲጫወት በዛን ሁለት ያው ያሉትን ተወዳዳሪዎች አሸንፈን ከተለያዩ ክልሎች ነው ይገጥም። ከደቡብ ይገጥማል፣ ከኦሮሚያ፣ ከአዲስ አበባ፣ ከጋምቤላ ይገጥማል። እነሱን ካሸነፍን እነሱን አሸንፌ ከጨረስኩ በኋላ የብሔራዊ ቡድን ምርጫ ነበር የዛን ጊዜ። እዛ ቀጥታ ብሔራዊ ቡድን ለመመረጥ የኢትዮጵያ ሻምፒዮና ላይ ተሳተፉና ያሸነፉ ብሔራዊ ቡድን ተመርጠዋል የሚል ነገር ሲያይ አዲስ አበባ አሰልጣኞች ደግሞ እንዴት አሉ፣ እኛ ውድድሩ ላይ አልተሳተፍንም፣ እኛ በሌለንበት እነሱ እንትን እንዴት ይሆናል እና ከክልል ደግሞ ድጋሚ ማጣሪያ ማድረግ አለባቸው የሚል ነገር አለ። እና ማን ናቸው ማጣሪያ ከኛ ጋር ማድረግ የሚፈልጉት? እና አስተማሪዎች ናቸው። ከዛ እኛ ባጀታችንን የሚችሉ ከሆነ ወደ አዲስ አበባ የምንሄድበትን ባጀት የሚችሉ ከሆነ መተን እንወዳደራለን፣ ችግር የለውም። ከዛ አለን ብዙዎቻችን መጣን። አዲስ አበባ ሄደን አዲስ አበባ ትንሿ ወክማ ምትባላለች እዛ ላይ ውድድሩን አደረግን። ያው ከ3 ከ4 ሰው ጋር ፋይት ያረክ ሰው ከአንድ ሰው ጋር መቼም ያቅተኛል ብዬ አላስብም እኔ እና ያንን ተወዳዳሪን በቀላሉ አሸነፍኩት። በዛን ጊዜ የሚያሳዝነኝ አንድ የጋምቤላ ልጅ ይመስለኛል ወቅቱ የወደቀ ልጅ ከማጣሪያውን ካለፉ በኋላ በአዲስ አበባ ተጫዋቾች አንድ ልጅ የወደቀበት ነው እንጂ አራታችንም አልፈን ወክማ ስልጠና እየወሰድን እዛ ወክማ ምግብም ነበረና ብሔራዊ ቡድን ተብለን ተሰብስበን ስልጠናም ያገኘንበት አጋጣሚም ነበር። እንደው ስለ ብሔራዊ ቡድን ካነሳ ላይ ያሬዶ
የዛው ወቅት ግብጽ ላይ ነበር ውድድሩ የተባለው። ግብጽ ላይ በነበረው አንዳንድ ነገሮች ሳይሳካላችሁ ቀርቷልና እንደው ስሜቱ ሳስበው እናንተ ቦታው ሆኜ ሳስበው ምን ያህል ከባድ እንደሆነ እስቲ አውራኝ ይሄንን። አሁን ምን አለ መሰለ ከኛ በፊት አንድ ዙር ግብጽ ሄደው የተወዳደሩ ልጆች ነበሩ። እሺ ግብጽ ሄደው ሲወዳደሩ ብር የሚያመጣለ ዲፕሎማ የሚያመጡ አሉና የነሱን ፐርፎርማንስ እናውቀዋለን። ገብተዋል። የነዛን ብር እነሱ ሄደው ይሄንን ካገኙ እኛ ደግሞ በቃ ጠራርገን እንመጣለን የሚል ሁሉ ውስጣችን በቃ ትሬኒንጋችንን በጣም ነው የምንሰራ የነበረው። ሌላም ደግሞ ስጋት አለብን። ከዚህ በፊት ጀርመን ሞክረዋል አሰልጣኞቻችን፣ ያ ክላሽ አድርጎባቸዋል። ያንንም ሁለት ነገር ነው ይዘን ምን ሄደው በኔ በኩል ማለት ነው 50-50 ነው። ከሄድኩ ፐርፎርማንሴ ጥሩ አድርጌ መሄድ ነው የምፈልገው። ካልሆነ ደግሞ በሜንታሊም ምንም እንትን እንዳልሆን ተዘጋጅቼ ነው ትሬኒንግን እየሰራ ያለው። ያንን ያደረግን ምን ይፈጠራል? ግብጽ ላይ የሆነ ጊዜ የምርጫ ጊዜ ይመስለኛልና የሆነ ፍንዳታ ይፈነዳል። ያን ፍንዳታ ሲፈነዳ የግብጽ መንግስት ደብዳቤ ይጽፋል ለኢትዮጵያ ለስፖርት ውድድሮች ልኡካን ለየሀገሩ ማለት ነው። ሲጽፍ በእንደዚህ ምክንያት ሪስኩን ስለማልወስድ እንደዚህ ስለሆነ ውድድሩን ተራዝሟል፣ ውድድሩ ተቀይሯል እና ውድድሩ ወዴት ነው የተቀየረው? ወደ ቤኒን የሚባል ሀገር እና ቤኒን ማዘጋጀት ከቻለች ያው እንግዲህ ቤኒን ሊዘጋጅ ነው። ያ ደብዳቤ ሲመጣ አብሮኝ የነበረው ልጅ ያው ቅጥል ስሙን ነው የማውቀው፣ ጆቤ ይባላል። የጅማ ልጅ ነው። ተኛ በቃ እንደዚህ። በቅርቡ ደግሞ አገኘው አይደል? አገኘሁት፣ ሄጄ አገኘሁት። በአሁኑ የኢትዮጵያ ሻምፒዮና 2017 ዓ.ም ጅማ ላይ ነበርና በመላው ላይ አገኘሁት እሱ ልጅና ታሪኩን ሲያጫወተኝ በጣም እንትን በዛን ጊዜ ነበረው እና እኔ መንጃ ፍቃድ እያወጣሁ የመንግስት መስሪያ ቤት ልገባ እንደዚህ ያደርጉኝ። ቀጥታ ኦሮሚያ እዚህ ቢሮ አለው አይደለ? ያኔ ደግሞ ኦሮሚያ ጽህፈት ቤት እዛ የተከፈተበት ጊዜ ነበር። እሄዳለሁኝ አለቃቸው ምናምን ሲል ኧረ ተው እንደዚህ አይደለም ከዚህ ከኛ በፊት ስንት እንደዚህ እኔ በቃ እነሱ ማረጋጋት ጀመርን። እኛ አብዛኛው ተሰማማ ሬዲዮ ምክንያቱም ስሜቱ ከባድ ነው። በዛን ጊዜ አንተ ሁል ጊዜ ባለ ጊዜ ነው ታሪክ መስራት ያለው። ገብቷል። ያ ታሪክ በማለፉ የሚቆጨኝ ብዙ ነገር አለ። በዛን ጊዜ ወጥተህ ቢያንስ መድረኩን ማግኘት በጣም እንትን ነው። ለአሁን ላሉት ትውልድም መነሳሳት ነው። ያ ደግሞ አፕን ሲያደርግ ደግሞ ምንም ማድረግ አይችልም። ገብቷል። ይሄ ቻንስ እንደ እድል ነው እና በዛን ጊዜ ያለ ነው እኛ ነን። በቃ ኢትዮጵያ ውስጥ በቃ የውሹ ምርጥ ፋይተሮች የምንባለው እዛ ጋር ብሔራዊ ቡድን ላይ የነበርን ልጆች በጊዜው ማለት ነው። ሰው ያንን እድል ደግሞ ብናገኘው ጥሩ ነገር እንሰራለን የሚል ነገር ነበረኝ። ጥሩም ነበርን። ያው ስለ አንዳንድ እንትን ሳይሆን ያው ያመጣው የሄድክበት ሂደት ይወስነዋል። ገብተዋል ለዛ ነገርና እነዛም ደግሞ ከኛ በፊት ሄደው ያመጡት ውጤት ለዚህኛው ግብአት ነበር የሚሆነን። ሌላ እድል አላገኛችሁም? ከዛ በኋላ ሌላ እድል ከዛ ቤኒን ተብሎ እኛ ትሬኒንጋችንን አላቋረጥንም። ባይገርማ አዲስ አበባ እዛው ወክማ እዛ የጂምናስቲክ አዳራሽ አለ እዛው 4 ኪሎ እንትን እዛ 22 አካባቢ ያለ አሁን የስቴዲየሙ የተሰራበት ዋናው አዲስ አበባ ስቴዲየም የተሰራበት እዛ ነበርና ትሬኒንጋችንን ለአንድ ሳምንት ቀጥለን ነበር። ትዝ ይለኛል ማስተር ዳዊት አሁን የኪክ ቦክስ አሰልጣኝ የነበረው አብሮን ነበር እሱ እና በቃ ሻወር ቤቱን ይዘጉብናል ምናምን በቃ እኛን እንትን ለማድረግ ማለት እኛ ተስፋ አልቆረጥንም እና እስከ ሳምንት ሰራን። ከዛ በኋላ በቃ ሁሉም ወደ እንትኑ ማንም በቃ ፌዴሬሽኑም ጠፋ። ምንም ኮሚኒኬት የሚያደርገን ሰው የለም። በፊት ወክማ ነበረ ምግብ፣ ምሳ፣ ቁርስ ምን በላው እሱም ተቋረጠ። እንደዛ ሲሆን በቃ ሁላችንም ያው ደብዳቤ እስከደረሰክ ድረስ እኛ ቤኒን የተቀየረው ምናልባት ቤኒን የተቀየረው ከሳምንት በኋላ ወደ ቤኒን ነበረ እና ያንን እድል ነበር ስንጠብቅ የነበረው። እሱም ያው በፌዴሬሽኑ ድክመት ምክንያት ያው አንዳንድ ጊዜም ባጀትም አንዳንዴ እንትን ይላል። በዛ ምክንያት ያው ወዳችንም ወደ ክልላችን ተመልሰን የመጣንበት እንትን አለ። ከዛ በኋላ ብሔራዊ ቡድን እድሎች አልነበሩም።
ከዛ በኋላ በቃ ብሔራዊ ቡድን የሚባል ነገር ከዛ በኋላ በቃ የሆነ እንትኑም ስሜቱም እንትን እያደረገ መጣ። የእንትኑ እየቀዘቀዘ ነው የመጣው። ከዛ በኋላ በኢትዮጵያ ሻምፒዮና ከ8 ውድድር 7ቱን በወርቅ ስታጠናቀቅ በእናንተ ጊዜ ኮከብ ተጫዋች አልነበረውም ያሬዶ? ለምን ነው ግን ውሹ ላይ እንደዛ ነበር? ህጎች አሁን አንዳንድ ህጎች ያስገድደዋል። አንዳንድ ኮከብ ተጫዋች ምናምን ያው በእንትን ይለዋል፣ በስም ይለዋል። ኮከብ ተጫዋች ከሌ ነው ምናምን ይለዋል። እና አሉ ኮከብ ተጫዋቾች አሉ ነበሩ። ግን ምንድነው ያው አንዳንዴ ስዘናጋለ ኮከብ ለመሸለም የሆነ ቢዚ ሲሆኑ ምናምን እንጂ ነበሩ ኮከብ ተጫዋቾች ነበሩ። ያው አሁን በመናሰለጥንበት ጊዜ ግን ብዙ ኮከብ ተጫዋቾችን ያፈራንበትና የተባሉበትም ያሰልጣኝም የተባልንበት ጊዜ አለ። አልፎ አልፎ ነገር ምርጫ የሚደረገው አልፎ ማለት በየውድድሩ አንዳንዴ ያልፉታል። ባጀት ሳይኖራቸው ሲቀር አንዳንዴ ያረጉታል። እንደዛ ነው ነገሮች አሉ እንጂ ኮከብ ተጫዋች አለው በየአመቱ አለው። ያሬድና ስፖርት እንግዲህ ፔፕሲ የሚባል እግር ኳስ ቡድን ነበረ አይደለ? ከዛ ተጀምሮ ወደ ነገስክበት ወደ ውሹ መጣ። ቤተሰብህ እንዳለ በውሹ ስፖርት በጣም የታወቁ ናቸው። ከምንድን ነው እንደዚህ ሊሆን ይችላል? ያው አንድ ሰው ስፖርተኛ ቤት ውስጥ ሲኖር ሌላውም የዛን አርአያ የሚከተልበት ነው ማለት። የኔ ታላቅ ብራዘር ያው አልፏል። እሱ ጂምናስቲክ አሰልጣኝ ነበረ በ80ዎቹ ስፖርት ኮሚሽን ውስጥ። እሺ። እና ያው እሱ የሱን አርአያ ተከትለን ሁላችንም ስፖርተኛ ሆነ። ለምሳሌ ሲስተሬ 2 አመት በሜዳ ቴኒስ ከዋናው ከስፖርቷ ከውሹ ባሻገር 2 አመት የመላው ኢትዮጵያ ጨዋታ የሜዳ ቴኒስ የወርቅ ባለቤት ነች በስፖርቱ ማለት ነው። በማርሻል አርት ደግሞ በተደጋጋሚ ያው የሰው ብዙ ረጅም ስለሆነ በውድድር ጊዜዋ አብዛኛዎቹን የሜዳሊያ ሰንጠረዥ ውስጥና ከዛ ማትወርድበት ጊዜ ነበረ። ብራዘርም ፍቅረ ማርያም አሞ የሚባለውም እሱም እንደዛው የሜዳ ቴኒስ ፋይተርም ነበረ። ገፍቶ ባይሄድበትም እሱ 40 ሐዋሳ እንትን ላይ ጎንደር ላይ ተወዳድሮ እሱም የነሐስ ሜዳሊያ ባለቤት ነው። ይወር እንደዚህ ስፖርቱ ላይ ናቸው አብዛኛዎቹ። ያ ሁሉም ይሰራሉ ማለት ይቻላል። ቤተሰብ ሁሉም ይሰራል፣ ስፖርተኛ ነው ማለት ይቻላል። እውነት ነው። ያው ከውሹ ጋር ያንተ ቤተሰብ በጣም ነው የሚለየው። አንድ ወቅት ቻይና ሄድክ? አዎ ምን ሆነ በፈረንጆቹ 2014 ዓመተ ምህረት ካልቸራል ሚኒስተሩ ማለት በየአመቱ አራት ስፖርተኞችን እየወሰደ ቻይና ስልጠና ለ3 ወር ለ9 ወር አጭሩ ስልጠና ለ1 ወርም እንደዛም ስልጠና ይሰጣልና እሱ ድል ደርሶኝ ወደ ቻይና ሄጃለሁ። እንደው እናንተ ሁለተኛው ዙር ናችሁ? አዎ ሁለተኛው ዙር ላይ እኛ ወደ ቻይና ተጉዘን ቻይና ቲያንጂን ከተማ ማርሻል አርት ኤንድ ሚሊተሪ ስኩል ነው የሚባለው። ዊንዉ ማርሻል አርት ኤንድ ሚሊተሪ ስኩል ነው የሚባለው ትምህርት ቤቱ። ትልቅ ትምህርት ቤት ነው እና እዛ ትምህርት ቤቱ ለ3 ወር ስልጠና የወሰድኩበት ጊዜ አስታውሳለሁ። ጥሩ ጊዜ ነበረ። እንደውም ጓደኞች ሲቦጭቁ በሶ ይዘው ሄዱ አሉ ኩንታል። አዎ ማለት አንድ ጊዜ እዚህ ኢንተርቪው ተደርጋለሁ። ከዛ ስመለስና እዚህ ስትሄድ እዛ ማለት አንዳንድ እንትኖች አሉ ያው አመጋገብ እንትን ላይ ያው በቲቪ የምሰማቸው እንደዚህ እንትን ይበላሉ ይሄ ነገር እንትን ያደርጋሉ የሚለውን ስትሰማ ያው ከልምድ አንፃር ነው። አሁን አንዳንድ ሀገር ስትሄድ ምግብ አይስማማ ስፖርተኛ ስትሆን ደግሞ ምግብ ውድድር ሲኖርብኝ በተለይ በውድድር ጊዜ ምግብ አይበላልኝም። ለምን እንደሆነ እኔ እንጃ። ቴንሽን ነው ቴንሽንም ሊሆን ይችላል አይታወቀኝም። ማለት ምግብ በቃ ውድድሬን ካልጨረስኩ ምግብ ልክ ውድድሩ ሲያልቅ ውጤቴን ሳቅ ወይ ደግሞ እንትን ሲሆን ነው እንጂ ምግብ በቃ ክስት ብዬ ነው የምታየኝ። ከምግብ እንትን ማለት ያው ቴንሽንም ይሆናል ውጤትም ማግኘት ብዙ ነገር ሊኖረው ይችላል። ያው እሱን በሳይንስ እና ከዚህ ሲሄድ እዛ የሚበላ ነገር እንደዚህ ከሆነ ለምን በሶ ይዤ አልሄድም? ደግሞ በሶ ደግሞ ያው ታውቀዋለህ ያ ስፖርተኛ በቃ ትልቅ የጀርባ አጥንት ነው ለሀገራችን። ያው አንዳንድ ጊዜ
በሶ ይዘህ ሄድክ ምናምን ብለው ይስቁብኛል አንዳንድ ስፖርተኞች እና በሶ አባቴ ያው በሶ ስትሪንግዝ የወገብ የምን እኔ አትሌቶቻችን እንደዚህ የሚሮጡት ተወደው አይደለም እሱ ነው። እና ምን ያህል ጊዜ ቆየዛ? እዛ ለ6 ወር ቆየው። እሺ 6 ወር በሶ አልከም እንዴ? ያልቃል እንጂ ትንሽ ነው በሶ ይዤ ሄድኩት። ጓደኞች እንደዚህ አይደለም። የመጀመሪያ አመት ደስ የሚልም እንደሆነ ታውቃለህ። እዛ ሀገር ገና እዛ ኤርፖርት ስንገባ ተቀበሉን። ወደ ሆቴል ነው ይዘውን ሄዱት። ትልቅ ሆቴል ነው። ያው እንግዲህ ራት ምናምን አየር ላይ ነው የሚጨራረሰው። ከዛ ራት ሰዓት ደረሰ። ሆቴል ገብተናል። ሆቴል ገብተን ራት ሰዓት ሲደርስ ቡፌ ነው እንደዚህ 5 ሀገሮች ናቸው። 5 ሀገሮች ናቸው አብረን የተሳተፉትና ቡፌ ነው። ቡፌ ሲነሳ እኔ እዛ ነው ባቄላ ቡፌ ላይ ያየሁት። ይሄኛ ቦሎቄ የምንለው ይሄ ምንድነው እሱ ዳደም ምንድነው? አዎ እሱ እዛ ቡፌ ላይ ያየሁ። ሌላ ማቀው ነገር የለም። ዳቦና ሩዝ ነው። ቆይ ከምፎገር ይሄ ባቄላዋን ያኛውን ማቀው ነው ዳቦውን ሩዙንም ሌላም በቃ ብዙ የሌለ ነገር የለም። ስጋ ነገር አልበል። አረ በስማ እዛም ያው ምግቡ ለሳምንት ስለ የሆነ እንትኑ መጀመሪያ እንትን ነው የሚያደርግ በቃ ሽታውን ለመልመድ በጣም ከባድ ነው። ሳምንት ትሬኒንግ አልሰራንም። ያው እንደዚሁ አገሪቷ ማለት አየሩን ለመልመድ ማለት የሄድንበትም ጊዜ ሞቃታማ ስለነበረ ለኛ ለነገሩ ኖርማል ግን ከኛ በጣም እንትን 40 ምናምን ነው እንትኑ የሙቀቱ እና ለአንድ ሳምንት ተቀመጠን እንደዛ። ምግብም እንደዛው ነው ቡፌ ነው። እዛም የሚዘጋጀው በቃ መምረጥ ነው። አፍሪካኖች በቃ እንደዚህ ምንድነው ምናምን ይላል። እዛ እኔና ጓደኛዬ አንድ ከትግራይ ክልል ይላል ብርሃኑ ይባላል። እንደዚህና እንደዚህ ነው ቁጭ ብለን ነው እንበላው። መፋጠጥ ነው ማለት እና ምግብ አንስተን መተን ማለት ነው እንደዚህ እንተያያለን። ማን ቀድሞ ይብላ? እኔ በሶ በልቼ ነው የመጣሁት ብላ። እኔ በሶ በልቼ ነው የመጣሁት ብላ። እሱ በቃ ልጁ ተሳቆ እንደዚህ ያደረገ። ከዛ መጨረሻ ላይ እኔ በቃ መድፈር ጀመርኩ፣ መብላ ጀመርኩ። በቃ እንትን እያልን መጣን። ገብቷል። ምግብ ካለ ዌስቱ ይበዛል። ያነሳነው እንትን ምን በላው ትንሽ ምን በቃ እዛ ደግሞ ምግብ ይደፋል። ትልቅ ጋርቤጅ አለ እንትን ምግብ በልተህ ሲጨርስ እዛ ውስጥ ነው መከተውና ጋርቤጁ ሞላ። በቃ እንደዚህ እዛ ስብሰባ ተደረገ። ወይ በመጠኑ አንሱ ወይም ደግሞ የምትበሉትን መረጡ እንጂ ዌስት በስቷል። የመጀመሪያው ክፍላችን 30 ደቂቃ ተጠናቋል። የተከበራችሁና የተወደዳችሁ ተመልካቾቻችን ከታላቁ የውሹ ስፖርት እንግዲህ አገልጋይ ጋር የምናደርገው ቆይታ የተመለከታችሁትን ይመስላል። ግዴላችሁም ሳምንት ደግሞ በ30 ደቂቃ እንመለሳለን። እስከዛ ድረስ በያላችሁ በሰላም ከናንተ ጋር ነው። ሰላም። የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገ ቦቸራ በዳኝነት ሕይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርቷል። ከዕድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴ ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። ለድሬዳዋ ቴሌቪዥን